ያን እሻቱ ይቅርታ ጠይቋል። እሱን ተከትሎም በተነሱበት ጥያቄዎች ምላሹን ሰጥቷል። የምንመለከተው ይሆናል። በባምቢና በኮሜዲያን እሻቱ ምክንያት አሁን ላይ ሶሻል ሚዲያው የኃጢያት መመዘኛ ሚዛን ይመስላል። ምክንያቱ ደግሞ የእንትና ኃጢያት ይበልጣል፣ የእንትና ኃጢያት ይበልጣል። እሱም ብቻ ሳይሆን አረ እንደዚህም ካለ እንትናም እኮ እንደዚህ አድርጎ ነበር እያሉ ኃጢያትን ከኃጢያት ማነጻጸሪያ ተደርጓል። ምንድነው የሆነው የሚለውንም የምንመለከት ይሆናል። ወንድሞች ኮሜዲያን እሻቱ እንዴት እንደዚህ ታደርጋለህ? ይች ልጅ በዚህ ንግግርህ ራሷን የሆነ ነገር ብታደርግ አንተ ምንድነው የምትጠቀመው? የኔ ኃጢያት ካንቺ ይበልጣል ካልክስ ትልቅ ኃጢያት ይዘህ እንዴት ትንንሽ ኃጢያቶች ላይ በዚህ ልክ ልትመጻደቅ ቻልክ? ያደረከው ነገር ትክክል አይደለም ሲሉ እሻቱን ሐሳብ ውድቅ አድርገዋል። ለዚህን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እንጀምር። ባምቢ ሀበሻንና እሻቱን ተከትሎ እኚህ እናት ምንድነው ያሉት የሚለውን እናስቀድም። እሻቱ መለሰ ደግሞ ምን እንዳለ ሰማሽ? ሀና ገደየ ኃጢያተኛ ስለሆነች የቤተ ክርስቲያን ማስታወቂያ መስራት የለባትም እንደዚህ ይባላል? አይባልም። ሰው ቢሆን መጥፎ ነገር ታየ ቀስ ብሎ መምከር። ቀስ ብሎ መምከር ይችላል ነበር አይደል? ያንን ምክር ተናቀችው ያጋልጣታል እንጂ እንዴት አደባባይ ላይ እንደዚህ ይባላል? ባለጌ ነው። በጣም የማይባል ነገር። ይሄኔ ንጹህ ትሆናለች። ንጹህ ነሽ ደግሞ ልጅቷ ማለት ነው። ሰው ስትረራ ራሱ ቪዲዮ ቀርጻ አታውቅም። በቃ ተስራዋ መወገደ ነው። እሷ ከበረታችማ ትመለሳለች። አንቺም ጸልይላት። መድኃኔዓለም እሱ ዋስ ጠበቃ ሆኖ ይሟገትላት። አሜን ለን የነበረው በውስጥ ቢያወራትና ቢመክራት ቀስ አድርጎ ቢነግራት ኑሮ ነበር እያልነው እና እኚህ እናትም እንደሰማችኋቸው በዚህ ልክ ሐሳባቸውን አስቀምጠዋል። መጀመሪያ መምከር ነበረባቸው፣ ከዛ በኋላ ደግሞ ማጋለጥ ነው የነበረበት ሲሉ እናታችን አስቀምጠዋል። አቡ ወንድማችንም በዚህ ዙሪያ የተናገረው ነገር አለ። በተለይ ደግሞ ባምቢ በሰጣችው ስቶሪ ማለት ነው። እንግዲህ ይበቃኛል ቦኒጋ ሁኜ ጸልይላችኋለሁ ባለችው ስቶሪ ላይ አቡ ወንድማችን ምንድነው ያለው የሚለውን እንመልከት። ይሄ መልእክት ደግሞ ለባምቢሻ ነው። ባምቢሻ ስቶሪ ያደረግሽውን አይቼ ነበርና ባለጌው ደስ ይበለው ብለሽ ሆነ የጻፍሽው ነገር አለና ባለጌው ለምን ደስ ይበለው? እኛ የምንወድሽ ባለጌ ያልሆንነውስ፣ እኛ የምናደንቅሽ፣ እኛ የምናከብርሽ፣ እኛ ሰፖርት የምናደርግሽ ሰዎችስ በጣም ብዙ ሰዎች አንቺን ሰፖርት ማሳዘን አለብሽ። የሚወዱሽ፣ የሚያደንቁሽ፣ የሚያበረታቱሽ በጣም ብዙ ሰዎች ሚዲያ ላይ እየተመለከትሽ ነው። እነርሱ ማዘን አለባቸው። እንደዚህ አይነት ነገሮች በተፈጠሩ ጊዜ መሮጫ፣ መደበቂያ፣ መሸሸጊያችን መሆን ያለበት እግዚአብሔር ነው። ምክንያቱም እንደዚህ አይነት ነገሮች እግዚአብሔርን ያሳውቁናል። ብዙ ሰው ልቡ ሲሰበር የፈለገውን ነገር ሲያጣ የተመኘውን ነገር አልሳካለት ሲል ሩጦ ወደ ቤተክርስቲያን ይሄዳል። ቤተክርስቲያን ላይ ደግሞ ራሱን አግኝቶ እግዚአብሔርን አግኝቶ ይመለሳል እና ብዙ ጊዜ ተስፋችን የጨለመ ሲመስለን ሰዎች ሲነሱብን እንዲያውም እግዚአብሔር ጋር መራራቅ፣ እግዚአብሔር ጋር መቆራረጥ ሳይሆን እሱ ጋር መጣበቅ፣ እሱን ይዘን እነዚህ የመጡብንን ችግሮች ማለፍ መቻል ነው ያለብን እንጂ ጭራሹኑ ከእግዚአብሔር ከራቅ ጭራሹኑ ከእግዚአብሔር ጋር ጸብ ከፈጠን ከባዱ ነገር የሚሆነው ይሄ ነው። ሰው ጋር ብንጣላ፣ ሰው ቢጮህብን እንሸሸዋለን። እግዚአብሔር ጋር መጣላት ግን መጨረሻው እሳት ስለሚሆን እህታችን ባምቢ አሁንም ቢሆን የተነገረሽን ነገር አስተካክለሽ ከጎንሽ ነን የሚሉ ሰዎችንም አዳምጠሽ ወደ ነበርሽበት ማንነትሽና ጭራሽን ወደ እግዚአብሔር ተጣብቀሽ ሰላምሽን መመለስ መቻል አለብሽ። የሚገርመውና የሚደንቀው ነገር ደግሞ እንደዚህ ከሆነም እንትናም እንደዚህ ነው እየተባለ እየተወራ ይገኛል። ማበረታታት ሲባል ይችኛዋ እህታችን ደግሞ ፈለገምኮ እንደዚህ ነበር፣ አንቺ ለምንድን ነው እንደዚህ የምታደርጊው የሚል መልእክቷን አስተላልፋለች። የሚያስቀው ዝሙት ኃጢአት እናውራ ከተባለ ፈለገ አትናቴዎስ ዝሙት ውስጥ የነበረ ሰው እዚህ ላችኋል አይደለ? ታውቂያለሽ ላይ ፖስት ተደርጎ ነበር። እንደውም ኤክስፖዝ አድርገውኛል ብሎ ያሰባቸውን ሴቶች አስደብድቧል። ዴት ሲያደርግ የነበረ ሰው ነው። አሁን በተክሊል ያገባው ቤተክርስቲያን ውስጥ ቤተክርስቲያን ገንዘብ አሰባስበህ አልሰጠህም ተብሎ እኮ ክስ ወቀሳ የቀረበበት ሰው ነው ፈለገ። በተክሊል ያገባው ቤተክርስቲያን ውስጥ እርስ በርስ ስለሚደጋገፉ፣ እርስ በርስ ስለሚቀባቡ፣ እርስ በርስ ስለሚሸፋፈኑ ነው እንጂ ካንቺ ጓዳ የባሰ የተላ ጓዳ ነው እነሱ ጋር ያለው። ሰው ለማን ብለሽ ነው እያለቀሽ ያለሽው? ለማን ብለሽ ነው ተስፋ እየቆረጥሽ ያለሽው? ለማን ብለሽ ነው ይሄ ቪዲዮ የመጨረሻ ነው? አይሆንም የመጨረሻ ቪዲዮ። አካውንት ማስ ሪፖርት ስለተደረገ ብቻ አይዘጋም። እንደዛ ቀላል ቢሆን ኖሮ የሊያን ሾው አካውንት እናዘጋ ነበር እስካሁን። there are systems in place አንቺን ፕሮቴክት የሚያደርጉ ሶ ንገሪን፣ ምን እናድርግ? ኮፒ ሊንክ እናድርግ፣ ቪዲዮዎችን ሼር እናድርግ፣ ኮሜንት ሴክሽን ላይ ኤንጌጅ እናድርግ።
እዚህ ላይ እህታችን ባምቢን ለማበረታታት ወይም እሷን ለማጠንከር ወደ ድሮ ማንነቷ ለመመለስ ታስቦ ነው። ይሄ አንድን ሰው ማበረታታት ማጽናናት አስፈላጊ ነው። ከአንቺ የእንትና ኃጢአት ይበልጣል፣ ከእንትና ኃጢአት የእንትና ኃጢአት ይበልጣል፣ እንትናም እንደዚህ አይነት ነገር ሰርቷል ማለቱ ለምን አስፈለገ? ይህ ኃጢአት ትንሽ ትልቅ የለውም። ሁሉም ኃጢአቶች ከእግዚአብሔር ዘንድ እያርቁናል፣ ከእግዚአብሔር ዘንድ እያሸሹናል። እሸቱ ላይም የተነሱት ጥያቄዎች እነዚህኞቹ ናቸው። እሸቱም ይቅርታ ጠይቋል። እሱን ቪዲዮ የምንመለከት ይሆናል። ነገር ግን እኔ ኃጢአቴ ትልቅ ነው ወይም የእንትና ኃጢአት ትልቅ ነው ያንቺ ኃጢአት ትንሽ ነው፣ እንትና እንደዚህ ስላደረገ ምንም ችግር የለውም አንቺም እንደዚህ ማድረግ አለብሽ፣ እንደዚህ ብታደርግ ምንም ችግር የለውም የሚለው ነገር አስፈላጊ ነው ወይ? እህታችን በዚህ ጉዳይ ራሷ ላይ ያልሆነ ነገር እንድታደርግ ማንም አይፈልግም። ነገር ግን ምክርና ተግሳጽም ደግሞ አስፈላጊ ነው። እህታችን አላስፈላጊ ቦታ ወደ ጥፋት እየጠፋች ስትሄድ ምክር መስጠት አስፈላጊ ነው። አሁንም ቢሆን እነዚህን ሁለት ልጆች ማስማማት ማቀራረብ እሷን መገሰጽ መምከር ብዙ ነገሮች እየተነሱበት ይገኛሉ እሸቱ ላይ ማለት ነው። ሰው እነሱን ነገሮች ቀርፈን ሁለታቸውን የምናስማማበት መንገድ መፈጠር ነው እንጂ ያለበት እንትና እንደዚህ ነው ጭራሽ ደግሞ ከእንትኑ ውጭ ያለን ሰው ደግሞ እየጠቀሱ እንትናም እንደዚህ ነው የእንትና ኃጢአት እንደዚህ ነው ማለቱ አስፈላጊነቱ አልታየኝም እዚህ ላይ። አሁንም ቢሆን ይሄ ነገር በቃ ሊባል ይገባል። አባቶች ካሉ የቅርብ ወዳጆች ካሉ ይሄንን ነገር የሚፈቱበትና የሚያስማሙበትን ነገር መፍጠሩ የተሻለ ነው የሚሆነው። መዝሙረ ያሬድም እንዲህ ሲል መልእክቱን አስተላልፈዋል። እናዳምጠው። እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራሁ ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራሁ ምኑን ኃጢአተኛ ሆንኩት? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። የክርስትናችን አለመብሰል ይኸው ዛሬ ስላለ ሰው ኃጢአተኝነት በደለኝነት እናወራለን። ክርስትናችን ስላልበሰለ ማለት አያችሁ። ክርስትና ሲበስል የክርስቶስ ልብ ይኖራል። የክርስቶስ ልብ ማለት ከባት ያበሳ መሆን ነው። ከባት ያበሳ ማለት በደልን ኃጢአትን ነውርን መሸፈን ማለት ነው። በደልን ነውርን ጌታችን ሲሸፍን ኃጢአትን በደልን እያበረታታ አይደለም። ወንድሜ ወይም እህቴ ወደ ጥፋት መንገድ እየሄደች ካየሁኝ እሷን መምከሩ አስፈላጊ ነው። ወደዛ ነገር እንዳትሄድ እንዳትጠፋብኝ እሷም ከመጥፋቷ በላይ ደግሞ እሷን የሚከተሉ ህፃናትና ወጣቶች እንዳይጠፉ ማድረግ አስፈላጊ ነው። ነገር ግን ይሄ ጉዳይ በውስጥ ማለቅ ነበረበት ነው አሁንም የኔ አቋም። መመከሯ መገሰጿ አሁንም ምንም ጥፋት የለውም። መመከር አለባት፣ መገሰጽ አለባት። እሷን ብቻ ሳትሆን ቲክቶክ ላይ ያሉ ብዙ ፎሎወር ያላቸው ነገ ህፃናቶቹ እንደነሱ እንሆናለን ብለው እንደ ሞዴል ያስቀመጧቸው ሰዎች ሲያጠፉ መታረም መገሰጽ መቻል አለባቸው። እንዴት ይመከሩ እንዴት ይገሰጹ የሚለው ነው እዚህ ላይ ችግር የሚያመጣው እንጂ መገሰጽ መመከር አሁንም ቢሆን አስፈላጊ ነው። በመጨረሻም ኮሜዲያን እሸቱ የተከበረውን የኢትዮጵያን ህዝብ ይቅርታ ጠይቃለሁ ሲል አስተላልፏል። እሱን እንመልከት። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ ነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። በዚህ መልኩ ኮሜዲያን እሸቱ ያለውን አቋም አስቀምጧል። ይቅርታውም እስከ ዛሬ ድረስ መዘግየቴ ነው፣ ድሮ ነበር ይሄን ነገር መስራት እየነበረብኝ ነው ያለው። እንደሰማችሁት እሱ ላይ የተነሱትን ጥያቄዎችም አንድ በአንድ መልሷል። በተለይ ደግሞ ብር
ለመሰረተ ልማት ብለህ የሰበሰብከውን ብር የታደረስከው በቤተክርስቲያን ውስጥም ብዙ ብር በልተሃል። ያልተቀበልካቸው የቤተክርስቲያን ስራዎችም አሉ። ግማሹን ብር ወስደህም በዛው የጠፋህበት ቤተክርስቲያን አለ የሚሉ ጥያቄዎችን እሱ በዚህ ቪዲዮ ላይ አስቀምጧል። ሙሉውን ከፈለጋችሁ የራሱ የኮሜዲያን እሸቱ ቻናል ላይ ገብታችሁ ማየት ትችላላችሁ። ነገር ግን አሁን እዚህ ላይ የተናገራቸው ነገሮች ላይ ሁለት አይነት ነገሮች አሉ። እህታችን ባምቢ ሀበሻ በአደባባይ ተናገረኝ፣ እንዴት እንደዚህ ይለኛል በማለት ራሷ ላይ የተለያዩ ነገሮችን እንዳታደርግ ብዙ ሰው ሰግቷል። ይህንን ነገር ደግሞ በውስጥ ጨርሶት ቢሆን ኑሮ ወይም በውስጥ መክሯት ቢሆን ኑሮ እንደዚህ አይደረግም ነበረ ያሉ ሰዎች አሁን ላይም እንደዚህ አይነት ሰዎችን በውስጥ ነው እንጂ ማናገር ያለበት እንዴት በአደባባይ ወጥተህ ትናገራለህ እያሉ ይገኛሉ። እንደገና ደግሞ በተቃራኒው ትክክል ነህ እሺ በርታ፣ ከዚህ በኋላ እንደውም በሚዲያ ነው መነገር ያለበት። ምክንያቱም በሚዲያ እንደዚህ ከተነገረ ከዚህ በኋላ የሚመጡ ቲክታከሮች ነገ እኔንም እንደዚህ ስለሚለኝ ይህንን ነገር አልሰራም፣ ይህንን አላስፈላጊ የሆነ ወይም ከኢትዮጵያ ባህል ውጪ የሆነ ከሃይማኖቴ ጋር የሚያጣርሰኝን ነገር አልሰራም ብለው ነገ የሚመጡ ልጆችን እንዲፈሩና እንዲጠነቀቁ ስለሚያደርጋቸው እሺ የያዝከው መንገድ ትክክል ነው፣ በርታ፣ ቀጥልበት። ካሁን በኋላ እንደውም እንደዚህ የሚሰሩ ሰዎችን በሚዲያ እየመጣህ አጋልጣቸው ሲሉ አስቀምጠዋል። በዚህ ጉዳይ ላይ እናንተ ሀሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ አስቀምጡልኝ። እሸቱ ግን በዚህ ሁኔታ አቋሙን አስቀምጧል ማለት ነው። ሙሉውን ከፈለጋችሁ የራሱ ዶንኪ ቲዩብ ቻናል ላይ አለ፣ ማዳመጥ ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቸር ቆዩ።